በገጠር አካባቢዎች በተለይ የመሰረተ ልማት እጥረት፣ የኤሌክትሪክ ኃይል መቆራረጥ ባለባቸው ስፍራዎች የጤና አገልግሎትን በተሟላ መንገድ ተደራሽ ለማድረግ ፈተና ሆኖ ቆይቷል። ይህን የገጠራማ አካባቢ የጤና ተቋማት ጉድለት ታሳቢ በማድረግ ጤና ሚኒስቴር ከሚመለከታቸው አካላት ጋር በመሆን የመሰረታዊ አገልግሎት ደጋፊ መሳሪያዎች ድጋፍ አድርጓል። ክትባት ለማዳረስ ትንሽ እንቸገር ነበረ። ያንን ብዙ ጊዜ በግመል ሁሉ የምንጠቀምበት ታይሞች አሉና ኤሪያዎቹ በጣም ከባድ ከመሆናቸው የተነሳ እነዚህ ሞተሮች ደግሞ ድጋፍ በመሰጠታቸው ነገሮችን የበለጠ ይደግፈናል፣ ያግዘናልም ብዙ ቦታዎችንም እንድንደርስና መስተጓጎሉም እንዲቀር ያደርግልናል ማለት ነው። ትልቅ ፈተና ነው ለኛ ክልል ማለት ነው። ስለዚህ ዛሬ የተሰጡን እነኚህ የሶላር የኤሌክትሪክ አማራጮች ደግሞ ሙሉ የጤና ጣቢያውን አገልግሎት በተሟላ መንገድ እንድንሰጥ የክትባት አገልግሎቱን የበለጠ ጥራት ያለው መድኃኒት ይዘን አገልግሎቱን እንድንሰጥ የእናቶችን ጤና ደግሞ ከማሻሻል አኳያ ሙሉ ምርመራዎቻችን ደግሞ ኃይል ስለሚፈልጉ የላቦራቶሪና ሌሎች የጤና ምርመራዎቻችን በተሟላ መንገድ ለመስጠትና በአንዳንዶቹ ጤና ጣቢያዎቻችን ደግሞ የቀዶ ሕክምና አገልግሎት ጭምር የምንጀምርባቸው ስለሆነ እነሱንም ታሳቢ ተደርጎ ስለሆነ እየተሰጠን ያለው እነሱን አገልግሎቶች ሙሉ አድርገን ለመስጠት ትልቅ እድል ይሰጠናል ብለን ነው የምንወስደው። ውሃ ደግሞ በፓምፕ ነው። በፓምፕ ሲሆን ደግሞ ግዴታ ደግሞ መብራት ስለሚያስፈልግ ያንን ደግሞ መብራት ሶላር መኖሩ በጣም ብዙ ነገሮችን ይቀርፍልናል ብለን ነው የምንጠብቀው። አንድ ወረዳ ወደ ሌላ ወረዳ ለመጓጓዝ በጣም ብዙ ኪሎ ሜትር ስለሚጓዝና ቆራ ስፋቱ በጣም ሰፋ ያለ ክልል ስለሆነ ግሪድ ወይም የኤሌክትሪክ ሲስተም ስላልደረሰ በሙሉ ስላልደረሰ ሶላር ሲስተም ታስቦ ድሮ እዛ ጤና ጣቢያ አንድን እናት በማታ ውልድ ለምጥ ይዛ ማታ ውልድ ለማድረግ እዛው የነበረው ጤና ባለሙያ አገልግሎቱን ለመስጠት የነበረውን ችግር ያቀርፈዋል። የጤና ሚኒስቴር በኢትዮጵያ በሚገኙ የጤና ጣቢያዎችና ጤና ኬላዎች ላይ ባደረገው ጥናት 30% ያህሉ የኃይል አቅርቦት የላቸውም። ይህንን ተከትሎ የሚከሰቱ የክትባት ተደራሽነት እንዲሁም የላቦራቶሪ አገልግሎት ችግሮችን ለመፍታት በሁሉም ክልሎች ለሚገኙ 380 የጤና ተቋማት የሞተር ሳይክሎች፣ የሶላር ፓኔሎችና ኢንቨርተሮች ድጋፍ ተደርጓል። ይህ ስራ 2 ዓመት ወስዶብናል። ስለዚህ 299 ጤና ጣቢያዎችና 81 ጤና ኬላዎች፣ እነዚህ ጤና ኬላዎች ደግሞ የተሻሻሉ ጤና ኬላዎች ናቸው። እነዚህ በሚመጡት ጥቂት ወራት ሙሉ በሙሉ የሚጠናቀቅ በፀሐይ ብርሃን የሚሰራ የኃይል አቅርቦት ያገኛሉ ማለት ነው። ከዚህ በፊት የተወሰነ ክፍል ላይ ነበር እንዲህ አይነት አገልግሎት የሚሰጠው። አሁን ግን ሙሉ በሙሉ ጤና ተቋምን ኢነርጂ የሚሰጥ ነው የሚሆነው ማለት ነው። አገልግሎቱ በቀጣይነትም የተጠናከረ የሚሄድና ዋናው ትኩረት ያደረግነው የክትባት አገልግሎትን ከፍ ለማድረግና ህጻናቶቻችን በተለይ ራቅ ያሉ ቦታዎች ላይ ክትባት አገልግሎት ሙሉ በሙሉ እንዲያገኙ ለማስቻል ነው አንዱ። ከ1 ቢሊዮን ብር በላይ ወጪ ተደርጎባቸው ለክልሎች የተላለፉ ግብዓቶች የጤና አገልግሎቱን ከማሻሻል ባለፈ የአየር ንብረት ለውጥን ለመከላከል የሚደረገው ሀገራዊ ጥረትን የሚደግፉም ናቸው። የተጀመረውን ጥረት በበለጠ ለማቅናት ግን የግልና የመንግስት አካላት ትብብር ይጠይቃል። ለአገርም ለወገንም የሚመጥን ኤንቫይሮንመንታሊም እንደ ንጹህ ኢትዮጵያ ጽዱ ኢትዮጵያን በመስራት ከምንሰራው ስራ ጋር አብረን ብዙ መስራት ስለሚያስፈልግ የመንግስትና የግል ትብብር ብዙ ያስፈልጋል። ብዙዎች በአካባቢያቸው ያሉ ጤና ተቋማትን አንድ ላይ የሆንን አንድ ፋሲሊቲ ለአንድ ማህበረሰብ እያልን እንኳን ብንሰራ ብዙ መቀየር ስለምንችል ይህን ጥሪያችንን እናቀርባለን። በዩኒሴፍና በጋቪ ድጋፍ የቀረቡት ግብዓቶቹ ለሁሉም ክልሎችና ከተማ አስተዳደሮች የተሰጡ ሲሆን የሚመለከታቸው አካላት በተገኙበትም የርክክብ ስነ ስርዓቱ ተካሂዷል።